ኢራን ቀድማ ልትተኩስ ነው። ትራምፕ አያቶላን ሊያስገድሉ ይችላሉ። ኢራን በ1979 አብዮት አሜሪካንን ከሀገሯ አባራም አዲስ እስላማዊ መንግስት ካቋቋመች ወዲህ የሁለቱ ሀገራት ግንኙነት ጦር እስከ መማዘዝ እየደረሰ ሆኗል። የኢራን መንግስት አሜሪካ የምታደርስባትን ጫና በተደጋጋሚ ሲቃወም የከረመ ሲሆን አሁን ላይ ግን ጥቃት እስኪደርስብኝ አልጠብቅም፣ ጠላቶቼን አስቀድሜ አጠቃለሁ እያለ ነው። አዲስ የተቋቋመው የኢራን መከላከያ ካውንስል አስጊ ምልክቶች የሚታዩ ከሆነም ጠላት ባላቸው ሀገራት ላይ ጥቃት ሊፈጽም እንደሚችል ይፋ አድርጓል። የአሁኑ የኢራን መግለጫ የተሰማው በሀገሪቱም ተቋሙ በተቀጣጠለበትና የኢራን መንግስትም ከተቋሙ ጀርባም እስራኤልና አሜሪካ እንዳሉ የሚያሳይ መረጃን ይፋም ካደረገ በኋላ ነው። በሌላ በኩል ዶናልድ ትራምፕ በኢራን ጉዳይ ጣልቃ በመግባት የኢራኑን መሪ አያቶላ አሊ ካሜኒን ሊገሉ እንደሚችሉ በርካታ መረጃዎች እየወጡ ኢራን ቀድማ ልትተኩስ ነው። ተቋሙው ተጧጡፏል። አዲስ የተቋቋመው የኢራን መከላከያ ካውንስል አስጊ ምልክቶች የሚታዩ ከሆነም ጠላት ባላቸው ሀገራት ላይ ጥቃት ሊፈጽም እንደሚችል ይፋ አድርጓል። ካውንስሉ ኢራን ቀይ መስመሮች አሏት ያለ ሲሆን እነዚህ ቀይ መስመሮች የሚጣሱ ከሆነም ሀገሪቱ ያለምንም ጥቃት በቀጥታም አስቀድማም በጠላቶቿ ላይ ጥቃትን ልትፈጽም ትችላለች። ቀይ መስመር ተብለው የተቀመጡት ዋና ዋና ጉዳዮች ከተጣሱ ታዲያም ኢራን አስቀድማ ጥቃትን እንደምትፈጽም የሚያዝ ሕግጋትንም የያዘች ሀገር ናት። ኢራን በሰኔ ወር በእስራኤልና በአሜሪካም የደረሰባትን ጥቃት ተከትሎ አዲስ የመከላከያ ምክር ቤት መመስረቷ በቅርቡ ሲነገር ነበር። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት የሀገሪቱ ከፍተኛ የጸጥታ አካል ሲሆን በፕሬዝዳንት መሱድ ፔዚሽኪያን እንደሚመራም ተገልጿል። ምክር ቤቱ የመከላከያ እቅዶችን ይይዛል ብሎም የኢራን ጦር ኃይሎችን አቅም ያሻሽላል የተባለ ሲሆን የፓርላማ አፈጉባኤ፣ የፍትህ አካላት ኃላፊናም የወታደራዊ ቅርንጫፎችናም ተዛማጅ ሚኒስቴር መስሪያ ቤቶች ኃላፊዎች የምክር ቤቱ አባል እንደሚሆኑም ተነግሯል። የዚህ ካውንስል ዋና አካላት የመከላከያ የስለላናም የውጭ ጉዳይ ሚኒስቴር የምክር ቤት አባላት ይሆናሉ ተብሎ ይጠበቃል። የኢራን ውሳኔ ወታደራዊ አለቆችንናም አዛዦችን ጨምሮ የብዙ ሰዎችን ሕይወት የቀጠፈው የ12 ቀናትን ጦርነት ተከትሎ የመጣ ነው። የአሁኑ የኢራን ጥቃትን ፈጽማለሁ የሚለው ዛቻ የተሰማው በሀገሪቱ ውስጥ እየተደረገ ባለው አመፅ አሜሪካና እስራኤል እጃቸውን እያስገቡ ናቸው በሚለው ነው። ኢራን በአሁኑ ጊዜ በትልቅ ህዝባዊ ተቃውሞ እየታመሰች ነው። እናም ፕሬዝዳንት ትራምፕ ከዚህ በላይ ተቃዋሚዎች ከሞቱ የኢራን ባለስልጣናት በከባዱ ይመታሉ ብለዋል። በቅርብ እየተከታተልን ነው። እንደ ከዚህ ቀደሙ ሁሉ ሰዎችን መግደል ከጀመሩ በአሜሪካ ከበድ ያለ ዱላ ይወርድባቸዋል ብዬ አስባለሁ ሲሉ ለጋዜጠኞች ተናግሯል። ኢራን ትራምፕ ትኩረት ካደረጉበት የምዕራብ ዓለም ጠረፍ ውጪ ብትሆንም ባለፈው የአውሮፓውያኑ ዓመት አሜሪካ በኢራን የኒውክሌር ጣቢያዎች ላይ ጥቃት ካደረሰች ወዲህ ትራምፕ ማስፈራሪያን ሰጥቷል። ጥቃቱ እስራኤል የኢራንን የኒውክሌር የማልማት አቅምን ለማውደም ሰፊ ተልዕኮ ከወሰደች በኋላ የተፈጸመ ነው። ትራምፕ በግል መኖሪያቸው ማሮ ላጎ ባለፈው ሳምንት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ባደረጉት ንግግር ኢራን ዋነኛ አጀንዳ እንደነበረች ተነግሯል። የአሜሪካ መገናኛ ብዙኃን ኔታንያሁ በአዲሱ የአውሮፓውያኑ ዓመት 2026 አዲስ ጥቃት ኢራን ላይ ሊሰነዘር እንደሚችል መጠቆማቸውን ዘግበዋል። በኢራን በኢኮኖሚ ቀውስ ምክንያት የተቀሰቀሰው ተቃውሞ 12ኛ ቀኑን ሲይዝ ረቡዕ ዕለት በጸረ መንግስት ተቃዋሚዎችና በጸጥታ ኃይሎች መካከል ከባድ ግጭት ተቀስቅሶ ነበር። ለኢራን አብዮታዊ ዘብ ቅርበት ያለው ፋርስ የዜና ወኪል እንደዘገበው ለኤርዶጋን በተባለ ከተማም 2 የፖሊስ መኮንኖች መሳሪያ በታጠቁ ሰዎች መገደላቸውን ዘግቧል። በማህበራዊ የትስስር ገጾች የተለጠፉ ተንቀሳቃሽ ምስሎች፣ የጥይት ድምጾችና ተቃዋሚዎች የጸጥታ ኃይሎች በውጥረት ሲፋጠጡ አሳይቷል። በሌሎች አካባቢዎችም የጸጥታ ኃይሎች ድንጋይ ሲወረወርባቸውና በተቃዋሚዎች ላይ ጥይትና አስለቃሽ ጭስ ሲተኩሱ ታይቷል። ተቃውሞ እስካሁን በ31 ግዛቶች ውስጥ በሚገኙ 111 ከተሞች መዛመቱን በአሜሪካ መቀመጫውን ያደረገው ህራን የተባለው የዜና ምንጭ ጠቅሷል። የዜና ምንጩ በተቃውሞው ቢያንስ 34 ተቃዋሚዎችና 4 የጸጥታ ኃይል አባላት መገደላቸውንና 2200 የሚሆኑ ተቃዋሚዎች ደግሞ መታሰራቸውን አስታውቋል። ቢቢሲ 21 ሰዎች መገደላቸውን አረጋግጦ ማንነታቸውንም ለይቷል።
የኢራን ባለስልጣናት በበኩላቸው 5 የጸጥታ አባላት መገደላቸውን ገልጿል። ሐሙስ ምሽት በተለያዩ የኢራን ከተሞች የተቃውሞ ሰልፎች መካሄዳቸውን ተከትሎ የኢንተርኔት አገልግሎት መቋረጡን ኔትብሎክስ ገልጿል። በተለያዩ ከተሞች የሚካሄዱ የተቃውሞ ሰልፎችን ተከትሎ ከቱርክ ኢስታንቡል ወደ ቴህራን የሚደረጉ በረራዎችም ተሰርዘዋል። መንገደኞች አውሮፕላናቸው በቴህራን የአውሮፕላን ማረፊያ እንዲያርፍ እንዳልተፈቀደለት ገልጿል። ወደ ታብሪዝና ኢስፋን ከተሞችም የሚደረጉ በረራዎች በተመሳሳይ መሰረዛቸው ተሰምቷል። በኢራን የተከሰተውን የኑሮ ውድነት ተከትሎ የተቀሰቀሰው የተቃውሞ ሰልፍ 12ኛ ቀኑን የያዘ ሲሆን የኢንተርኔት አገልግሎት ፍጥነት በከፍተኛ ሁኔታ እንዲቀንስ መደረጉም ተሰምቷል። ተቃዋሚ ሰልፈኞች በአንዳንድ ከተሞች የፖሊስ መኪናም እንዲሁም የመንግስት ተቋማትን በእሳት መለኮሳቸውን የሚያሳዩ ምስሎችም በስፋት ሲሰራጩ ነበር። ከዚህ ጀርባም አሜሪካና እስራኤል ይገኛሉ ብላ ያሰበችው ኢራንም አሁን ላይ አስቀድማ ጥቃትን ልትፈጽም እንደምትችል ፍንጭን እየሰጠችና እየዛተችም ትገኛለች። ትራምፕ አያቶላውን ሊገድሉ ነው። ኢራን ኢስላማዊ ተቃዋሚዎችን የምትገድል ከሆነም አሜሪካም እርምጃ ለመውሰድ ትገደዳለች ሲሉ ዶናልድ ትራምፕ ከዚህ ቀደም አስጠንቅቋል። የአሜሪካው ፕሬዝዳንት ትሩዝ ሶሻል በተሰኘም ማህበራዊ ድረገጻቸው ላይ ባሰፈሩት ጽሑፍ የኢራን ባለስልጣናት ሰላማዊ ተቃዋሚዎችን እንዳይገድሉ በማስጠንቀቅ ይህ የማይሆን ከሆነ ግን ዋሽንግተን እየሞቱ ያሉ ሰዎችን ታድናለች ሲሉም ተሰምተዋል። ትራምፕ የኢራን ጠቅላይ መሪ አያቶላ አሊ ካሜኒ ከፍተኛ አማካሪ በጉዳዩ ላይ ጣልቃ ከገቡ ይጠንቀቁ፣ በመካከለኛው ምስራቅ ሊፈጠር የሚችለውን ትርምስም ያስቡበት ሲሉ ማስጠንቀቋል። የትራምፕ አዲሱ ማስጠንቀቂያም ኢራን ሰላማዊ ተቃዋሚዎችን በኃይልና በጥይት መግደሏን ከቀጠለች አሜሪካ እርምጃ ትወስዳለች የሚል ሆኗል። ይሁንና ትራምፕ ዋሽንግተን በኢራን ባለስልጣናት ላይ ምን አይነት እርምጃ ልትወስድ እንዳሰበች በግልጽ አላስቀምጡም። የትራምፕን ማስጠንቀቂያ ተከትሎ የኢራን ብሔራዊ ጸጥታ ምክር ቤት ዋና ኃላፊ አሊ ላርጃኒ በሰጡት ማብራሪያም አሜሪካና እስራኤል ህዝባዊ ተቃውሞውን እያባባሱ ነው ሲሉ ተናግሯል። በውስጥ ጉዳያችን የአሜሪካ ጣልቃ ገብነት መላውን አካባቢ ወደ አለመረጋጋት ሊያስገባው እንደሚችል ትራምፕ ሊረዱት ይገባል ሲሉም አሳስቧል። ኢራን በተባበሩት መንግስታት አምባሳደሯም አሚር ሰይድ ኢርቫኒ በኩል ትላንት አርብ ለተባበሩት መንግስታት ድርጅት ዋና ጸሐፊና ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጉዳዩን በተመለከተም የክስ ደብዳቤን ጽፋለች። በደብዳቤው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን እየተካሄደ ባለው ተቃውሞ በቴህራን ላይ ህጋዊ ያልሆነ ስጋቶችን እየፈጠሩ ነው ስትል ከሳለች። የአሜሪካ ውጭ ጉዳይ ሚኒስትር ቃል አቀባይ በጉዳዩ ላይ በሰጡት አስተያየት ተቃውሞው ለዓመታት የቆየውን ህዝባዊ ቁጣ ነው ብለዋል። የኢራን መንግስት ለህዝቡ እንደ መብራት፣ ውሃም ያሉ መሰረታዊ አገልግሎቶችን ከማቅረብ ይልቅ በቢሊዮን የሚቆጠሩ ገንዘብን በማፍሰስ በአሜሪካ ላይ የሚደረግ የሽብር ድርጊትን በመደገፍ ተጠምዷል ሲሉም ተችቷል። ባሳለፍነው ሰኔ ወር አሜሪካ በትራምፕ ትዕዛዝ በኢራን የኒኩሌር ጣቢያ ላይ ጥቃቶችን መፈጸሟ ይታወሳል። አጸፋውን ለመመለስም ኢራን በኳታር ዋና የአሜሪካ ጦር ሰፈር ላይ የሚሳኤል ጥቃት መፈጸሟ አይዘነጋም። በሌላ በኩል የአሜሪካ ሴናተር ሊንዚ ግራም ዶናልድ ትራምፕ የኢራኑን አያቶላ አሊ ካሜኒን ሊገሉ ይችላሉ የሚል ጽሑፍን አጋርተዋል። ሊንዚ ግራም ሰላማዊ ዜጎችን ኢራን መግደሏን ከቀጠለችና በሀገሪቱ ያለውን የኑሮ ሁኔታም ካላስተካከለች ትራምፕ ገዳዮችን ይገላሉ ብለዋል። ሴናተሩ ቀጥሎም በኢራን ውስጥ ለውጥ መምጣቱ አይቀርም፣ በኢራን የሚመጣው ለውጥም በመካከለኛው ምስራቅ ታላቅ ለውጥን የሚፈጥር ሲሆን ከሁለተኛው የዓለም ጦርነት የጀርመን መንግስት መገርሰስም ጋር ተመሳሳይነት ይኖረዋል ሲሉም ተደምጧል። ለኢራን ህዝብም መልእክት ያስተላለፉት ሴናተሩ እርዳታ በቅርቡ ይደርሳቸዋል ብለዋል። አሊ ካሜኒ የኢራን ከፍተኛ ሃይማኖታዊና ፖለቲካዊ መሪ ናቸው። ከአሜሪካ ጋር ያለው ግንኙነታቸውም በከፍተኛ ውጥረት የሚታወቅ ሲሆን አሜሪካን በፖለቲካዊና ወታደራዊ ጉዳዮች ላይ በግልጽ ትችት የሚሰነዝሩና የአሜሪካን ጣልቃ ገብነት የሚቃወሙ መሪ እንደሆኑ ይታወቃል። በተለይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ ወዲህ የአሜሪካና የኢራን ግንኙነት በጣም ውጥረት የበዛበት ነው። ካሜኒ የአሜሪካንን ፖሊሲዎች ሲተቹም ይሰማል።
አሊ ከሜኒ ከዚህ ቀደም የኢራን ህዝብ ለእስራኤላውያን የአየር ጥቃት የሰጠውን ጽኑ ደፋርና ጊዜ የሚወስድ ምላሽ ያሞካሹ ሲሆን ኢራንም በሌላ አካል ተጽዕኖ የሚመጣ ጦርነትና የሚመጣን ሰላም ትቃወማለች ብሏል። አሜሪካውያን የኢራንን ህዝብ እጅ መስጠት እንደማይችል ማወቅ አለባቸው ብለው እንደነበርም የቅርብ ጊዜ ትዝታ ነው።